አሁን ደግሞ የማኔጅመንት ኤግዚት ኤግዛም ጥያቄዎች የሰኔው የነበረው አሁን ለጥር ተፈታኞች የሆናችሁ አዘጋጅተናል እና ያላችሁ የሆነ አስተያየት መግለጽ ይቻላል። በመጨረሻም የሆነ ቲፕ ልነግራችሁ ነው። ፈተናው ጥር የሚካሄደውን መቼ ቀኑ እንደሆነ በትክክል ልነግራችሁ ነው። በሱ እንድትዘጋጁ ማለት ነው። ያላችሁ የሆነ አስተያየት በስልክ ቁጥር 0923 71 738 ብላችሁ መላክ ይቻላል። ሌላ ደግሞ ወይም በዩዘር ኔም @actis2127 ብላችሁ መላክ ይቻላል። ይሄ ጥያቄዎች ብቻ አይደሉም፣ ሙሉ ማብራሪያ ነው ይዤላችሁ የመጣሁት። ሁሉንም ኢን ዲቴል ማለት ነው። በአንዱ ጥያቄ አራት ማብራሪያዎች ለመስጠት በተቻለኝ ሞክሬያለሁ። አንዳንዶቹ እየረዘመ ነው ያላችሁ ነው። አማጥኜ ሁለቱም ለማድረግ አስቤያለሁ ማለት ነው። እንቀጥል። ቁጥር 31 ደርሰናል። Okay. A company's mission statement emphasizes customer satisfaction through innovation. Which objective aligns with this mission? A. Outsource customer service. B. Launch renew patented products annually. C. Cut employee training budgets. D. Reduce R&D expenses by 15%. እሺ እዚህ ጋር ሁሉም ተመሳሳይ ይመስላል። መጀመሪያ ላይ ጥያቄውን ነው ምንድነው የሚለው ነው። የሆነ ካምፓኒ ሚሽን አለ፣ ከስተመር ሳቲስፋክሽን ስሩ ኢኖቬሽን የሚል ምን አለው? ሚሽን አለው። ከዚህ ጋር የሚሄድ ኦብጀክቲቭ የትኛው ነው? ኦብጀክቲቭ ሲባል ምንድነው? ኦብጀክቲቭ ሲባል ስማርት መሆን አለበት። ስማርት ከዚህ ጋር የሚሄድ ነው መምረጥ ያለብን ማለት ነው። የመጀመሪያው ምን ይላል? አውትሶርስ ከስተመር ሰርቪስ ይላል። ከስተመር ሰርቪስ አውትሶርስ ማድረግ ኮስት ምናልባት ሊቀንስ ይችላል because of improving the service ማለት ነው። ግን ከኢኖቬሽን ጋር የሚያያዝም አይደለም ማለት ነው። ኢንዱስትሪ ኢኖቬሽን ስለሚል ማለት ነው። ኢኖቬሽን የሚለው ብዙ አያሳይም። ስማርት ዌይ የተገለጸ አይደለም ማለት ነው። ኤ ቾይስ ፐርፌክት ኦብጀክቲቭ አይደለም፣ ከሚሽን ጋር የሚሄድም አይደለም ማለት ነው። እሺ ቢ ያለው ደግሞ launch 3 new patented products annually ይላል። ቢ ያለው ስናየው ልክ ነው። አዎ ልክ ነው። customer satisfaction through innovation የሚለው ሚሽን ይገልጻል ማለት ነው። delight customers to innovation ማለት ነው። አውትፑት ያወጣ ነው የሰራ ነው። ይሄም ኦብጀክቲቭ እያሳየን ነው ስንት ያክል እንደሆነ qualified differentiated የሆነ new future ሊያመርት አስበዋል ማለት ነው። ኦብጀክቲቭ በስማርት ወይም ተገልጿል። ፕላስ ደግሞ ከኖርማል ሚሽኑ የሚሄድ ስለሆነ ቢ ቤስት አንሰር ነው። ሲ ስናይ ደግሞ cut employee training budget ይላል። employee training budgets training is crucial to innovation and service ነው። just ግን ቤስት ነው የምንመርጠው። ቤስት ለምንመርጥ ከትሬኒንግ በጀት ምናምን ብዙ የሚሄድ አይደለም ማለት ነው። ዲ ያለው reduce R&D ማለት research and development በ15%። ይሄ ስማርት ወይ ይመስላል ቁጥር ስላለበት፣ ግን ከኢኖቬሽን ፎከስ ዳይሬክት አይደለም ማለት ነው። ዳይሬክት አይደለም ኢኖቬሽን የሚለው ማለት ነው። ማለት ኮንፍሊክት ይፈጥራል። እሱ
ኢኖቬሽን ይላል። ይሄ ደግሞ reduce R&D expense አይነት ይላል። so fewer or weaker innovation ነው የሆነ ሞቲቬት የሚያደርገው ማለት ነው። so without research እና development ደግሞ innovation የለም ማለት ይቻላል። so ይሄ ዲ ያለው ከኮንቴክስት ጋር አይሄድም። so best answer የምንለው ቢ ነው። launch 3 new patented products annually የሚለው ነው። እሺ እንቀጥል። 32 what type of product is Lamborghini automobile classified as? ከዚህ ጋር ብዙ ጥያቄዎች ይመጣሉ ሁሌ ማለት ነው። ብዙ አይነት ፕሮዳክቶች አሉ ይመስላል ከማርኬቲንግ ነው የመጣ መሰለኝ። ሶ ብዙ ፕሮዳክቶቹ ስፔሻል ፕሮዳክት አለ፣ አንሰውት አለ፣ ኮንቨንስ አለ፣ ሾፒንግ ምናምን ብዙ አይነት ፕሮዳክቶች ነው ያሉት። ልዩነቱ ኢን ዲቴል ማወቅ መቻል አለብን ማለት ነው። ይመጣል ማለት ነው፣ ብዙ ጊዜ ይመጣል። ሶ የሆነ ላምቦርጊኒ የሚባል አለ። ሶ ምን አይነት ነው አውቶሞቢሎች ሁሉንም በዝርዝር እንየው እስኪ። መጀመሪያ ምን ይላል? ስፔሻሊቲ ፕሮዳክት ይላል። ትክክል ነው? አዎ ትክክል ነው። ምክንያቱም ስፔሻል ፕሮዳክት ሲባል it has a unique characteristics ዩኒክ ናቸው። በቃ በጣም ስፔሻል ናቸው፣ በጣም ውድ ናቸው፣ ሃይ ብራንድ ሎያሊቲ አላቸው። ባየሮቹ ለመግዛት ስትሮንግ ዊሊንግነስ አላቸው ማለት ነው። ምክንያቱም ስፔሻል ፐርቻይዝ ለማግኘት ሃይ ኢንቮልቭመንት ምናምን የምንለው ናሮ ሲግመንት ማለት ፎር ስፔሻል ፐርሰን ምናምን ተብሎ የሚሸጡ ማለት ስለሆኑ ሶ ይሄ ደግሞ ውድ ናቸው። ሶ ለሀብታሞች ለስፔሻል ሰዎች ተብሎ የሚሸጡ ስለሆኑ እነዚህ አውቶሞቢሎች ስፔሻል ፕሮዳክት ይባላሉ ማለት ነው። ቢ ስኪን ነው። ቢ ደግሞ አንሰውት ፕሮዳክት ይላል። ስፔሻል ማለት ልዩ ማለት ነው፣ ልዩ ፕሮዳክት ነው። አንሰውት ስንል ደግሞ የማይሸጡ ማለት ነው፣ አይሸጡም። በቃ these are changes or products that customers don't think about ማለት ነው። እንኳን ለመግዛት ማለት ነው አይታሰቡም፣ ለመግዛት አይታሰቡም። እነዚህ ብዙ አይታሰቡም። ሰው ብዙ አይፈልገውም፣ ብዙ ማለት ኬር አይሰጠውም፣ አያስበውም። ላይክ ላይፍ ኢንሹራንስ ነገር ማለት ነው። አዌርነስ ከሌለ የላይፍ ኢንሹራንስ መግባት ምናምን ለምሳሌ እኛ ተማሪዎች ኢንሹራንስ ላይፍ ኢንሹራንስ አለን ያለን አይመስለንም። እነዚህ አሉ። ከዚህ ጋር የሚሄድ አይደለም። አንሰውት ፕሮዳክት ሲባል የሆነ ብዙ ፕሮሞሽን ያስፈልገዋል ማለት ነው። ሁሌም ማወቅ ያለብን አንሰውት ፕሮዳክቶች የሆነ በቃ ከበድ ያለ ፕሮሞሽን ነው የሚያስፈልገው ማለት ነው። የሆነ የቀብር ነገር ከተያዘም አንሰውት ፕሮዳክት ነው። ምንድነው እድር ምናምን ማለት ነው። እንደዚህ አይነት። ሌላው ደግሞ ኮንቪኒየንስ ፕሮዳክት የሚባልም አለ። ኮንቪኒየንስ ማለት በቃ አስተማማኝ የሆኑ እቃዎች ናቸው። እነዚህ ደግሞ ሎው ፕራይስድ ናቸው። በጣም ውድ አይደሉም፣ ርካሽ ናቸው ማለት ውድ አይደሉም፣ ርካሽ ናቸው። ብዙ ሰው ይገዛዋል። frequently purchased ብዙ ሰው ይገዛዋል፣ በብዙም ይሸጣል ማለት ነው። ብዙ ጉዙኝ ምናምን ለራሱ አያስፈልገውም፣ ሚኒማል ኢፎርት ነው። ላይክ እንደ ካልሳላ ሳሙና ምናምን ማለት ነው። ከዚህ ጋር የሚሄድ አይደለም፣ ከአውቶሞቢል የሚሄድ አይደለም ማለት ነው። በቃ ብዙ ጊዜ የምንጠቀመው ማለት ነው ሲሆን ለምሳሌ ሳሙና በቃ ጉዙኝ ሳሙና ምናምን ባትል ትገዛለህ፣ ምክንያቱም በጣም አስፈላጊ ነው፣ ውድም አይደለም፣ ከሞተው ብር በታች ስለሆነ አብዛኛው ማለት ነው።
ሶ ይሄ ይመስላል። ዲ ያለው ደግሞ ሾፒንግ ፕሮዳክት ይላል። ሾፒንግ እና ኮንቪኒየንስ ብዙ ጊዜ ያሳስታል። ይህን መረዳት ያስፈልጋል። involves comparisons of price, quality, features የሆነ ልዩነት አለ። ፕራይስ አለ፣ ኳሊቲ አለ፣ ፊውቸርም አለ። ኢቭን ማስ ማርኬት ናቸው። ግን ማስ ማርኬት ነው ብዙ ፊውቸር ያሉበት ትንሽ አማርጠህ የምትገዛው አይነት ነው። ሾፒንግ ፕሮዳክት ማለት ብዙ በቃ አወዳድረህ ነው የምትገዛው። አወዳድረህ የምትገዛው ከሆነ ሾፒንግ ፕሮዳክት ይባላል። ኮንቪኒየንስ ደግሞ ምንም አወዳደር ራሱ ብዙ አያስፈልገውም፣ በቀላሉ የሚገዛ ነገር ነው። አንሰውት ይሆን በጣም ፕሮሞሽን አውቀ በአዌርነስ ነው እንጂ አይገዛም። ስፔሻሊቲ ግን በጣም ውድ ፕሮዳክት ነው። ብዙ ሀብታም መሆን አለብህ ለማግኘቱ ከበድ ይላል ማለት ነው። ሶ የቁጥር 32 መልሱ ኤ ነው፣ ስፔሻሊቲ ፕሮዳክት ማለት ነው። እሺ እንቀጥል። 33 እንደዚህ አይነት ጥያቄዎች ይመጣል ብያችሁ ነበር። እንደዚህ አይነት የሆነ ለርኒንግ ሲስተም በጣም አስፈላጊ ነው። ባለፈውም አንዲት መጣ ነበር፣ ሁለት ጥያቄዎች ይመጣሉ ምናምን ስላችሁ ነበረች እና ሮል ፕሌይ ታይፕስ ኦፍ ለርኒንግ ሲስተም አሉ። ኦን ጆብ እና ኦፍ ጆብ ማለት ነው። በስራ ውስጥ የምትማረው አለ፣ ትሬኒንጎች አሉ፣ ከውጭ ወጥተ እንደ ላይክ ኢንተርንሺፕ ምናምን አሉ። እሱን ነገር መረዳት በጣም አስፈላጊ ነው ይመጣ ማለት ነው። ምክንያቱም ማኔጅመንት ሲባል ካምፓኒ ቤዝድ ስለሆነ እንደዚህ ለርኒንግ ሲስተሞች ምናምን ይመጣል ማለት ነው። ይሄ ይመስለኛል ከኤችአርኤም የመጣ ጥያቄ ይመስለኛል እኔ ማለት ነው። So role play a scenario where an employee requests a transfer. How would you respond to the request and what factors would you consider before making a decision? Role play scenario የሚባል አለ። ይሄ የሆነ ሴናሪዮ አለ። ያ ደግሞ ኢምፕሎይ ትራንስፈር ፈለገ ትባላለ። ከዛ እንዴት አድርገህ ነው ሪኩዌስቱ መልስ የምትሰጠው? ምን አይነት ምክንያቶች ደግሞ ኮንሲደር ታደርጋለህ ስትወስን ማለት ነው። ኤ ኢግኖር ዘ ሪኩዌስቱ ኢግኖር ማድረግ። ቢ immediately grant the transfer without discussion ሳትወያይ ትራንስፈሩ የሚለውን ጥያቄ መቀበል። ሲ discuss the reason, assess the need and consider the impact on the team ምክንያቱን መረዳት መወያየት የሚፈልገው ነገር መፈተሽ ፕላስ ደግሞ ከቲሙ ላይ ያለው ኢምፓክት ኮንሲደር ማድረግ የሚላለ። ዲ ደግሞ tell them to submit a formal letter for future consideration formal letter ልኮ ለቀጣይ ኮንሲደር እንዲደረግበት መናገር የሚል አለ ማለት ነው። ሶ ቤስት አንሰር የተኛው ነው? እንደዚህ አይነት የሆነ ምሳሌ ነው እየሰጠ ያለ። ሶ ቤስት አንሰር ነው አሁን የምንመርጠው ማለት ነው። እስኪ የመጀመሪያው ኢግኖር the request ይላል። ኢግኖር እንደ ካምፓኒ ማለት ነው የማይመከር ነገር ነው። ጥያቄውን በቃ ኢግኖር ማናናቅ ነገር ነው ኖ እንደማለት ነው። so this damages trust and engagement so engage ማለት trust የሚጎዳ ሪስኪ ነው፣ ኢሌጋል ነው፣ ራሱ አንኢቲካል ነው። so ይደብራል። so የመልስ አይሆንም፣ የመልስ አይደለም። ትራንስፈር ማለት ምንድነው? ብዙ አይነት ትራንስፈር አለ። ከአንድ ስራ ወደ ሌላኛው ስራ አለ። ላይክ አለ ብዙ አይነት ትራንስፈር ነው ያለው። ገብታችኋል? ሆሪዞንታል ትራንስፈር አለ፣ ቨርቲካል ትራንስፈር አለ። እንደዚህ አይነት ሆሪዞንታል ማለት እንደዚህ
ተመሳሳይ ነገር ማለት ነው። ቨርቲካል ደግሞ የሆነ ቦታ መቀየር አለ። ብዙ አይነት አለ። ዙሮ እንደዚህ አይነት ኢግኖር ማድረግ ጥያቄው ስህተት ነው። ቢ ያለው ኢሚዲየትሊ ግራንት የሚለው በቃ ፋቮሩ ለሰውየው ነው ያለው እንጂ ለካምፓኒው ስላልሆነ ስህተት ነው። አሰራሩ የሚጎዳ ለካምፓኒው እድገቱ የሚቀንስ ሊሆን ስለሚችል ይሄ አይመከርም። ሲ ደግሞ discuss the reason, assess the need and consider the impact on the team. ይሄ ልክ ነው? አዎ ልክ ነው። በቃ እንደ የተማረ ሰው ነው ማሰብ ያለብን። ሪዝኑ መዳሰስ የሚፈልገውን በቃ እሱን አውቀን ነው መሄድ ያለብን ማለት ነው። ይሄ ፕሮፌሽናል ነው፣ ኤቪደንስ ቤዝድ ነው፣ በፍላጎት ምናምን የታጠረም ስላልሆነ ማለት ነው። ባላንስ ለማድረግ ማለት ነው ካምፓኒውና ኢምፕሎይው ባላንስ የሚያደርግ ነው። ምን ያክል ኦፕሬሽናል ኢምፓክት አለው ምናምን ተብሎ ኢቫሉዌት ተደርጎ የሚሰራ ነው እና ይሄ ቤስት አንሰር ነው ማለት ነው። ሲ ነው ቤስት አንሰሩ። ዲ ያለው ልክ ይመስላል just tell them some በቃ ፎርማል ሌተር ምናምን ይላል። ፕሮሲጀራሊ ነው ያለው እንጂ የሆነ ቢሮክራቲክ ነገር ነው። for future consideration እንደኛ በአገራችን እንደዚህ አይነት የተለመደ ነው። for future consideration ለቀጣይ እናስባለን። አሁን ፎርማል ሌተር ጽፈህ አምጣ ምናምን ማለት ብዙ አያስፈልግም። just ገብታችኋል? ያስፈልጋል አሁን ነው for future tell them to submit for future consideration ነው ግን የሚለው ለቀጣይ ምናምን ስለሚያስብ ቤስት የምንለው ሲ ነው ማለት ነው። 34 እስኪ እንግባ። As a manager you have established performance standards for your team. After measuring actual performance you find a significant discrepancy. What should be your next step in the controlling process? A. Reassess the performance standards to ensure they are realistic and attainable. B. Immediately implement corrective action without further analysis. C. Ignore the discrepancy and continue with the current plan. D. Compare the actual performance against the established standards to identify the cause of the discrepancy ይላል። እንደዚህ አይነት ትንሽ ከወዲ ያለው እንደዚህ ብዙ ሲሆን የማናጅመንት ችግሩ እንደዚህ አይነት ጥያቄዎች ይመጣሉ። ዝሮ ቀስ ብላችሁ ነው ማንበብ ያለባችሁ። ቢከብራችሁ ራሱ ምርጫዎችን ማየት መቻል አለባችሁ። በቃ አይዛችሁ ቀላል ነገር ነው። ፈታ ብላችሁ ማለት ነው። ምንድነው የሚለው እናንተ እንደ ማናጀር አስቡትና የሆነ ፐርፎርማንስ ስታንዳርድ for your team establish ያደርጋችሁ establish ማድረግ አለባችሁ። ስታንዳርድ ማለት ነው የማናጀር ስራ ስለሆነ ማለት ነው። ከዛ ይሄ ደግሞ ሜጀር ካደረጋችሁ በኋላ ምን አገኛችሁ ማለት ነው? significant discrepancy አገኛችሁ፣ የሆነ ችግሮች አገኛችሁ ማለት ነው። ምንድነው ማድረግ ያለባችሁ? ኔክስት ስቴፓችሁ ኮንትሮሊንግ ፕሮሰሳችሁ ምን ይመስላል? ጥያቄ የመጀመሪያው ምን ይላል? ሪአሰስ ስታንዳርድስ። ልክ ነው ወይ ልክ አይደለም? የሆነ ችግር ቢያጋጥም ተመልሰን ወደ ስታንዳርዱ አይደለም እንጋው። ስታንዳርዱ እኮ ስታንዳርድ ነው። የሆነ በጣም ቢበዛ እሱን አስተካክለን ከዛ ምንድነው ስታንዳርዱ ምናምን ማለት ይቻላል። ልክ እንደ ሚዛን አለ፣ ክብደቱ ስለጨመረ ሚዛኑን ነው መፈተሽ ያለብን። እንደዚህ አይነት ማለት ነው። ስታንዳርዱ ምናልባት ልክ ሊሆን ይችላል እና ይሄ ልክ አይደለም የተፈለገው ማለት ነው። ኮንቴክስቱ ጥያቄ የሚያወጡት የፈለጉት ነው ማወቅ ያለብንና ኤ ልክ አይደለም። B. Immediate implement corrective action without further analysis.
አናላይዝ ሳናደርግ ኮሬክቲቭ አክሽን መውሰዱ ልክ ነው፣ ግን ዊዝአውት ኮዝ አናላይዝ የሚባለው ግን ሪስኪ ነው። ዌስት ኦፍ ሪሶርስ ነው፣ ዌስቴጅ ነው። በቃ ታይም ይገላል ምናምን በቃ ማለት ቀጣይነት የሌለው ኮሬክት ራሱ ብናደርገው ቀጣይነት የሌለው ነው። just temporary solution ነው የሚሆነው ማለት ነው። ሶ ቢም ልክ አይደለም። ሲ ምን ይላል? ignore የሚለው በቃ ስህተት ነው። ignore the discrepancy and continue with the current plan። ኦኬ የሆነ ያጋጠመው ነገር ኢግኖር ማድረግ ባለን ከረንት ፕላን መሄድ ይላል። ይህ ስህተት ነው። ከበደ ማለት አስቸገረን ወይም ከባድ ሆነ ብለን የምንተው ነገር ካለ ከባድ ነው። አያስኪድምና የሆነ ኢምፕሩቭመንት አይኖርም። ሲያለው ዲ ደግሞ compare the actual performance against the established standard to identify the cause of the discrepancy. corrective action ማለት ይሄ ነው። ያችሁ ስታንዳርድ የኮንትሮሊንግ ሲስተም ማወቅ አለብን። መጀመሪያ ላይ ሴት ስታንዳርድ አደረግን። ሴት ስታንዳርድ ከተደረገ በኋላ ምን ይደረጋል? ሜጀር ይባላል። ሜጀር ታደርጋለህ። ሜጀር ከተደረገ በኋላ ኮምፓየር ታደርጋለህ። ምንድነው ኮምፓየር የምታደርገው? ኮምፓየር የምናደርገው ስታንዳርዱና የተገኘው ውጤት ማለት ነው። ከዛ አናላይዝ ታደርጋለህ ማለት ነው። አናላይዝ ምን ኮዝ ችግር የተፈጠረበት ምክንያት አናላይዝ እናደርጋለን። ከዛ ኮሬክቲቭ አክሽን ወደ አክሽን ኮሬክት ማድረግ ነው። ሶ እንደዚህ አይነት ስለሚገልጸው ዲ ያለው ልክ ነው። በጣም ቤስት አንሰር ዲ ነው። 34 compare the actual performance against the established standard to identify the cause of discrepancy. 35 OR ይመጣል። በቃ OR which of the following is the risk of using OR model ይላል። ስለ OR ኮርሶቹ ኢንዲቴል እወቃቸው ምላችሁ ሁሌም ነው የምነግራችሁ። HRM ምንድነው? human resource management, operation management ምንድነው? operation research ምንድነው? ማርኬቲንግ ምን ማለት ነው? ማርኬቲንግ በተለይ ሴሊንግ እና ማርኬቲንግ ልዩነቱ ምንድነው? ማኔጅመንት ምንድነው? ማናጀር ባሉ ብዙ ከኮርሶች ጋር የተያዙ ነገሮች ምንም መረራት ማኔጅመንት ተውቶች አሉ። እነሱን በቃ ኢንዲቴል ማሰብ ከማርኬት ጋር የተያዙ 4P ምንላቸው ምንድናቸው? ማርኬት ላይ ሲነሳ ደግሞ ምን ይባላል? ፕሮሞሽን ጋር የተያዙ ሁሉንም ኢንዲቴል OR ሲባል ደግሞ ሞዴሎች አሉ። ስታቲስቲክስ ሲባል ደግሞ ስታቲስቲክስ ምንድነው የሚያጠናው? አያችሁ ኢንፈረንሻል እና ዲስክሪፕቲቭ ምናምን የሚባል አለ። ኢንፈረንሻል ምንድነው? ዲስክሪፕቲቭ ምንድነው? እሱን በቃ በደንብ አድርጋችሁ መያዝ አለባችሁ ማለት ነው። በቃ ይመጣል። አያችሁ ለምሳሌ ስታቲስቲክስ ካል ዳታ ምንድነው? በዳታ ውስጥ ምን አይነት ስንት አይነት ዳታ አለ? እሱ በቃ መሰረታው ስለሆነ አይቀርም ይመጣል ማለት ነው። ይመጣል ማወቅ ብሮ በቃ አስፈላጊ ስለሆነ ማለት ነው። ሶ ORም ሪስኩ ምንድነው? ሞዴሉ ስንጠቀም ይላል። ምሳሌ ስታቲስቲክስ ሲባል አድቫንቴጅ እና ዲስአድቫንቴጅ ምን ላይ ትኩረት ያደርጋል? እንደዚህ አይነት ORም ምንድነው ጥቅሙ ምናምን ከጥቅሙ ምናምን ሁሉም ነገር መረዳት ሜን ፐርፖዙ ምናምን ይሄ ነገር ማወቅ አለብን ማለት ነው። 35 A it allows for the analyst to quantity information. B it permits analysts the luxury of experimentation. C it allows an analyst to force a problem to fit the model. D it allows an analyst to strip away many unimportant details ይላል። ምን ሪስክ የሆነ ነው ኔጌቲቭ ነገር ነው የምፈልገው። መጀመሪያ ቤስት ነው መርጠው ዞሮ force to quantify information ይላል። መጀመሪያው it allows force
analyze to quantify information እዚህ ጋር quantification የሚለው strength ነገር ነው በቁጥር analyze ማድረግ አይነት ማለት ነው so it's not risk ወደ qualitative ምናምን ከሄደ ነው እንጂ so ይሄ አሪፍ ነው ሪስክ አይደለም ቢ ያለው ደግሞ leisure of experimentation it permits analyze the leisure of experimentation ማለት ይሄ ሪስክ ነው በቃ ማለት beneficial for testing scenario ነገር ነው OR የምንጠቀመው ከዚህ ጋር የሚሄድ አይደለም ማለት ነው ሪስኩ እሱ አይደለም ሲ ያለው ስኪል it allows an analyst to force a problem to fit the model ማለት ነው እሱ ነው በቃ አንዳንድ ሞዴሎቹ ምንድነው ኦቨር ሲምፕሊፋይ ይሆናል ማለት ነው በጣም ሲምፕሊፋይ የተደረገ ስለሚሄድ እሱ ትንሽ ማለት ነው so over simplify ሲሆን የሆነ distort ያደርጋል ማለት ነው distort real world በቃ የሆነ ኮምፕሌክስ እነሱ የጨመረ ሊሄድ ይችላል ማለት ነው so የምንመርጠው ሞዴል ትንሽ ሊያስቸግር ይችላል ማለት ነው አንፊት ሊያደርግ ይችላል so እሱ ነው ዋናው ይሄ ደግሞ ፊት ካላደረገ ደግሞ ልክ ያልሆነ ፐርፌክት ያልሆነ ሶሉሽን ልናገኝ እንችላለን ማለት ነው ኦአር ይሄ ሪስክ ይኖራል ማለት ነው ዲ ያለው so መልሱ ሲ ነው ዲ ያለው ግን ምንድነው የሚለው it allows an analyst to strip away many unimportant details ማለት ይሄ ይመስላል just ግን ማለት strip away unimportant detail ምናምን unimportant detail ይጥላል ምናምን የሚለው just main risk አይደለም ማለት ነው ከሱ ጋር የሚሄድ አይደለም OR ሲባል OR የተጀመረው እኮ ምንድነው ብዙ ምርምሮች ከማድረግ በቀላሉ ዲሳይድ ለማድረግ ማለት ነው በቀላሉ የሆነ ሳምፕሎችን ወስዳ በሱ መንገድ ለቀጣይ ዲሳይድ ለማድረግና ምን እንደሚሆን ማወቅ መረዳት አይነት ነው ማለት ነው ሶ ግን አንዳንድ ሞዴሎች አሉ ሞዴሎቹ ፊት ላይ ያደርጉ ይችላሉ በአንዱ ሌላው ዲሳይድ ስታደርግ ደግሞ የሆነ አንድሪል የሆነ ሊመጣ ይችላል የሚለው ነው ሪስኩ ማለት ነው so 35 መልሱ ምንድነው ማለት ነው ሲ ነው ሲ 36 ናይ ደግሞ in which phase of the planning process would one choose the alternative to accomplish one's objective and describe what must be done to follow the best course of action planning process አለ ከዛ planning process ላይ መምረጥ የሚባል አለ one's objective and describe what must be done to follow the best course of action choose ለማድረግ ማለት ነው choose ለማድረግ best course of action ለመምረጥ ምንድነው በቃ ዋናው መሰረታዊ ነገር ምንድነው ነው A implementing the plan and evaluating results ነው የልክ ነው ይሄ implementation ነው ያለው evaluation ነው ያለው ምርጫ ላይ የተያዘ አይደለም ማለት ነው ማለት would one choose ማድረግ ስላለብን ማለት ነው so እዚህ ጋር after plan is chosen እና documented ነው ያለው ማለት ነው ተጨርሷል ይሄ so አያስኪድም ቢ ያለው ደግሞ analyzing alternatives and making plan ይላል አው ልክ ነው ይሄ ምክንያቱም በፕላን እያደሰራን ነውና መጀመሪያ ትመርጣለህ የትኛው ይሻላል ከዛ ፕላን አድርገህ ወደ ተግባር መግባት ነው ግን
ቤስት የሆነው ፕላን ቤስት የሆነው ነው መምረጥ ያለብን። ለመምረጥ ደግሞ አናላይዝ ማድረግ በደንብ መረዳት የሚለው ነገር ማለት ነው። ዲፋይን ማድረግ ኮስቱ፣ ሪስኩ፣ የሚጠቅመው ነገር፣ ሪሶርሶቹ፣ ማን ነው የሚሰራው፣ በቃ ዳውዲዎች what where how እንዴት ነው የምንሰራው፣ አቅም አለን ወይ፣ መቼ ነው የሚሰራው፣ ሁሉ ነገር ኢን ዲቴል የሚቻል ከሆነ አፕሊካብል ከሆነ በቃ መጀመር ነው። ለመምረጥ ግን አናላይዝ ማድረግ ዲፋይን ኦብጀክቲቭ ምናምን ጀስት ይሄ አይሆንም ማለት ነው። ማለት ምርጫ ላይ ስለሆነ ማለት ነው። ምርጫ ላይ ስለሆነ ገብተናል እኮ የታወቀ ነው። ኦብጀክቲቭ ግን አናላይዝ ማድረግ ነው የሚያስፈልገው። ዲያሎግ ደግሞ ዲቨሎፒንግ ፕሪሚስስ ሪጋርዲንግ ፊውቸር ኮንዲሽን ፕሪሚስ ለቀጣይ ምናምን አሳምፕሽኑ ፎርካስቱ አሪፍ ነው፣ ግን እሱ ላይ ምን ተካቷል? በአናላይዚንግ ሁሉም ነገር የያዘ ስለሆነ በአናላይዝ ነው ሁሉም የያዘ ነው። ለምሳሌ ሲ ያለው ዲፋይኒንግ ዘ ኦብጀክቲቭ ይላል። ዋት ብቻ ነው የሚያስፈልገው። ምንድነው ኦብጀክቲቭ ሲባል ምንድነው ነው አብዛኛው የሚናገረውና how ሁሉም ነገር ግን አናላይዝ ማድረግ አስፈላጊ ስለሆነ ቤስት አንሰር የዚህ ደግሞ የ36 ቢ ነው። analyzing alternatives and making a plan ሁሌ ስንመርጥ ቤስት ነው 100% እንጂ 75% የቀረበ ሊኖር ይችላል፣ 50% የቀረበ ምናምን ሊኖር ይችላልና እሱን ኮንሲደር ማድረግ አለባችሁ። መልሱ እንደተናገርነው ቢ ነው። 37 እንቀጥል። ፈጠን ማለት እሞክራለሁ። In which type of buying behavior do consumers show high involvement and perceive significant difference between brands? Buying behavior አለ፣ የመግዛት ባህሪ አለ። የሆነ behavioral ማለት ነው። የሆነ ሴግሜንቴሽን ላይ አይተነው ነበር። የሆነ በሰዎች የመግዛት ባህሪ አለ። ያ ደግሞ በጣም ተፈላጊ ነው፣ ግን የሆነ ልዩነት አለ ማለት ብዙ አይነት ብራንድ ያለበት ምንድነው ነው። እነዚህም ይመጣሉ ሁሌ ይመጣሉ ብዙ ስለሆኑ ምርጫዎች ላይ። ለምሳሌ አንዱ የሆነ ጊዜ ቫሪቲ ሲኪንግ ይመጣል፣ የሆነ ጊዜ ዲሶናንስ ሬዲሲንግ ይመጣል፣ ሌላ ጊዜ አክቹዋል ይመጣል፣ ሌላ ጊዜ ኮምፕሌክስ፣ እንደዛ እየተቀያየሩ ነው የሚመጡት ማለት ነው። ይህንን ማወቅ ያስፈልጋል ማለት ነው። ሁሉንም እንረዳዋለን፣ አይዟችሁ። ቫሪቲ ሲኪንግ ሲባል እንዴት ነው? ቫሪቲ ሲኪንግ ማለት የተለያየ ነገር ያለበት ነው። ይሄ ደግሞ እሱ ይናገራል። ቫሪቲ አለ which means significant brand አለ። significant ብዙ ብራንድ አለ። ይሄ ገጽዋል ይመስላል ትንሽ፣ ግን ብዙ የተለያየ ነው። ግን ኢንቮልቭመንት ግን ብዙ አይደለም። ኢንቮልቭመንቱ ብዙ አይደለም ማለት ነው። ኢንቮልቭመንቱ ብዙ አይደለም። ኮንቴክስት ጋር የሚሄድ አይደለም። ቢ ያለው ደግሞ ዲሶናንስ ሬዲሲንግ የሚባለው አለ። ይሄ ሃይ ኢንቮልቭመንት አለበት፣ ጀስት ግን ዲፈረንሱ ብዙ አይደለም። እዚህ ጋር የሆነ ጭንቀት የሚፈጥር ነገር ነውና ትንሽ ከበድ ይላል ማለት ዲሶና በቃ የሆነ ሃይ ኢንቮልቭመንት ነው ያለበት። ዲፈረንስ ደግሞ ትንሽ ነው፣ ብዙ ብራንድ ስለሌለበት ትንሽ ሊያስቸግር ይችላል። ዙሮ ከኮንቴክስቱ ጋር ግን አይሄድም ማለት ነው፣ አይሄድም። ሲ ያለው ደግሞ ሃብቹዋል ነው፣ ብዙ ፈታ ብለ ነው የምትገዛው which means low involvement ነው ያለው። ዲፈረንሱም ትንሽ ነው። ሁሌም የምንገዛው በቃ ሁሌም የሚገዛ ማለት ነው። ሪተርን ፐርቼዝ እንደ ጨው አይነት ሳልት ማለት ነው።
ቢ ያለው ግን እንደ የሆነ ፈርኒቸር ላይክ ነገር አይነት ናቸው። እንደዚህ አይነት አለ። ዲ ያለው ደግሞ ኮምፕሌክስ ባይንግ የሚባል ማለት ነው። ኮምፕሌክስ ትንሽ ከበድ ያለ በቃ የተወሳሰበ ነገር ሃይ ኢንቮልቭመንት አለው። ፕላስ ደግሞ ሞር ብራንድ ዲፈረንስ ሃይ ብራንድ በቃ ብዙ ብራንድ ዲፈረንስ ያለበት ነው። ላይክ ካር ምናምን በቃ መኪኖች አሉ፣ አውቶሞቢሎች፣ ኤሌክትሮኒክሶች አይነት ማለት ነው። በጣም ኤክስቴንሲቭ የሆነ ሪሰርች አድርገህ የምትገባበት ነው። ኬርፉሊ ኢቫሉዌት አድርገህ የምትገዛው ነው ማለት ነው። ኮንቴክስቱም ተመሳሳይ ቱ ዘ ዲ ቾይስ ስላለ መልሱ ዲ ነው። በቀላሉ መንገድ መያዝ ነው። አንዱ ስትይዙ አንዱ ይያዛል። እንደዚህ ያደረጋችሁ ዝም ብላችሁ ካነበባችሁ ትረሱታላችሁ። ወይም በአማርኛ አድርጋችሁ ለራሳችሁ እንደሚቀልላችሁ አድርጋችሁ መያዝ መቻል አለባችሁ ማለት ነው። የሆነ ኬወርድ በትንሿ መያዝ መቻል አለብን ስናጠና ማለት ነው። ስናጠና ሁሌ ይሄን ነገር አስፈላጊ ነው። ወይ ወደ አማርኛ ቀይረን አንዷ ስንይዝ የሌላኛው መያዝ እንደዚህ አይነት አያችሁ። እንደዚህ ለምሳሌ ኢንፈረንሻል ስትይዙ ዲስክሪፕቲቭ መያዝ፣ እነዚህ አራቱም አንድ ላይ ነው መያዝ ያለባችሁ። ለምሳሌ አንዳንዱ ሀብቱዋልና ኮምፕሌክስ ነው ያዝኩት ምናምን አይባልም። አያችሁ ሁሉንም አንድ ላይ ከያዛችሁ የተያዘ ነው። አንዱ ትረሱት ራሱ በሌላኛው አድርጋችሁ ልታስታውሱት ትችላላችሁ ማለት ነው። እንደዚህ አይነት ሲስተሞችን መጠቀም አስፈላጊ ነው። የሚሸመደድ ነገር ሳይሆን ራሳችሁ ቴክኒክ ተጠቅማችሁ የሆነ መያያዝ መቻል፣ ወይ በስማችሁ ወይ በኤኒ ሚንስ ለመያዝ እንዲያመች አድርጋችሁ እንዲያም አንዷ ነገር በአንድ ብቻ ለመያዝ እንዳትሞክሩ፣ በሁለት በሶስት መያዝ፣ በአንዷ ብትረሳት የሆነ እንደዚህ አይነት ቴክኒኮች አሉ። የሆነ ልነግራችሁ ብዬ ነው። 38 ትንሽ ረዘም ያለ ነገር ይመስላል። An Ethiopian restaurant chain plans to replicate its business model in other countries by allowing local entrepreneurs to operate restaurants under its brand name, following specific operational guidelines. This approach to market expansion is best characterized as ይላል። እንደዚህ አይነት ጥያቄዎች አሉ ልነግራችሁ ብዬ ነው። ከኢንተርፕረነርሺፕ የመጣ ጥያቄ ይመስለኛል። ኤ ላይሰንሲንግ፣ ቢ ዳይሬክት ኢንቨስትመንት፣ ሲ ጆይንት ቬንቸር፣ ዲ ፍራንቻይዚንግ። ሁሉንም ይህን መረዳት አለባችሁ። መረዳት ማለት ነው። እንደዚህ አይነት ጥያቄዎች የተለመዱ ናቸው። የሆነ ኢትዮጵያን ሬስቶራንት አለ። ኢትዮጵያን ሬስቶራንት አለ። እሱ የሆነ ሪፕሊኬት አድርጎ ቢዝነስ ፕላኑ በሌላ ሀገር ኦፕሬት ለማድረግ ማለት ነው። ተመሳሳይ ስም ነው፣ ብራንድ ኔም ዘሴም ነው፣ ኦፕሬሽናል ጋይድላይኑም ተመሳሳይ ነው። እና ይሄ ምንድነው ነው? ይሄ ምንድነው? እስኪ ሁሉንም እንያቸው። መጀመሪያው ላይ ላይሰንሲንግ ነው። ላይሰንሲንግ ማለት ምንድነው? አንዳንዶቹ ትንሽ ይከብዳል። ብዙ ጊዜ የሚያስቸግሩ ነገሮች ናቸው እነዚህ። ዞሮ ኤኒዌይ ላይሰንሲንግ ሲባል እንደዚህ ይሄ ይመስለኛል። እንዲያው በማርኬቲንግ በምንድነው በኢንተርፕረነርሺፕ ብቻ አይደለም፣ በሌላም ኮርስ አለ። እንደዚህ የሚደጋገሙ ነገሮች ፈተና አይቆር በአንድ ኮርስ አለ፣ በሌላኛው አለ። እንደዚህ አይነት አሉ። ኤኒዌይ ራሳችሁ ስለምታውቁት መንገር አይጠበቅብኝም። ኤኒዌይ ላይሰንሲንግ ሲባል የሆነ ላይሰንስ ፓተንት እና ትሬድማርክ ጋር የተያዘ ነው። እዚህ ጋር ላይሰንሲንግ ማለት የሆነ ከፍቃድ ጋር የተያዘ ማለት ነው። ከኦፕሬሽናል ሲስተም ጋር የተያዘ አይደለም ማለት ነው። ላይሰንሲንግ ሲባል የሆነ ፍቃድ ማውጣት ኖርማሊ ነው እሱ ላይሰንሲንግ ሲባል። ከፍቃድ ጋር የተያዘ ከፓተንት ከትሬድማርክ ተመሳሳይ መጠቀም ነው እንጂ ከኦፕሬሽናል ሲስተም ምናምን የተያዘ አይደለም። ላይሰንሲንግ አይገልጸውም። ቢ ያለው ደግሞ ዳይሬክት ኢንቨስትመንት ዲአይ ይባላል።
ዳይሬክት ኢንቨስት DIF ይሉታል ዳይሬክት ኢንቨስትመንት ቬንቸር ምናምን ይሉታል ይሄ ደግሞ እንደዚህ ኢንቨስት ማድረግ ማለት ነው አብዛኛው ጊዜ ካፒታል ኢንተንሲቭ ነው ይባላል ዳይሬክት ኢንቨስትመንት ስለሆነ የሆነ በሌላ ቦታ ሄዳ አብሮድ የሆነ ካምፓኒ መክፈት ነው ይሄ እንደዚህ አይደለም ማለት ነው ይሄ እንደማስፋፋት ነገር ነው ያለው አያችሁ ሶ ቼን ነገር ነው ያለው ሪፕሊኬት ማድረግም አለበት በቃ ሶ ኮንቴክስቱ ዳይሬክት ኢንቨስትመንት አይገልጸው ማለት ነው ያኔ በሌላ ሀገር ኢንቨስት ማድረግ ነው ዳይሬክት ኢንቨስትመንት ሲ ያለው ደግሞ ጆይንት ቬንቸር ይላል ስሙ ይናገራል ጆይንት ማለት መያያዝ ነው which means shared ownership አለ control with a local partner ማለት ነው በአንድ የሆነ ቦታ ሄዳ ከሎካል ቢዝነስ የሆነ ሰው ቢዝነስ ሰው የሆነ ሰው ተገናኝተው የሆነ ካምፓኒ መመስረት ነው ሶ አይገልጸው ማለት ነው ዲያለው ግን ምንድነው የሚለው ፍራንቻይዚንግ ይላል ፍራንቻይዚንግ ፍራንቻይዚንግ ነው ቤስት መልሱ እሱ ነው ፍራንቻይዚንግ ሲባል የሆነ ቦታ በቃ ማለት በአለም ሎካል ኢንተርፕረነርስ to operate restaurants under its brand name ማለት ነው ይገልጻል እንደ መግዛቱ ነገር ነውና ሶ ተመሳሳይ የሆነ ፕሮፌሽናል ጋይድላይን ምንም እንጠቀማለና ፍራንቻይዚንግ ሲባል ደግሞ the right to operate ማለት ነው under the brand ማለት ነው based on the brand ስሙ ነው እየተጠቀመበት ያለው ስሙን ገዝቶታል ስታንዳርድ ፕሮሰሱ ትሬኒንጉ በጣም ሰፊ ነው ላይሰንሲንግ ዝም ብሎ ነው ይሄ ግን ላይሰንሲንግ ዝም ብሎ ብቻ ብራንድ ኔም ብቻ ነው አብዛኛው ጊዜ ፍራንቻይዚንግ ግን even the process ማለት ነው ጋይድላይኑ ጠለቅ ያለ ነው ላይሰንሲንግ ናረው ነው ያ ግን ብሮድ ነገር ነውና ትሬኒንጉ ሰፖርቱ ማኑዋሉ ኦዲቱ ሶ የሆነ ፍራንቻይዚንግ ሲባል እንደዚህ ነው ሶ ለዚህ ደግሞ የሆነ for this ነገር ፊ ይቀበላል ማለት ነው የሆነ የታወቀ ስለሆነ ማለት ነው የታወቀ ስለሆነ ላይሰንሲንግ ግን ብራንዱ የመጠቀም ነገር ብቻ ነው ፍራንቻይዚንግ ግን ሁሉም ነገር ማለት ነው by allowing local entrepreneurs to operate restaurants under its brand name የሆነ ብራንዱ እንዲጠቀሙ እና based on the operational guideline እንደ ኢትዮጵያ ማለት ነው በኢትዮጵያ የነበረው በሌላ ሀገር በሎካል ኢንተርፕረነሮች ተጠቅመው ማለት ነው ሎካል ኢንተርፕረነሮቹ ቼን ያደረገ ነው ሶ ጋይድላይን ይጠቀማል ኢትዮጵያን ጋይድላይን ማለት ነው በኢትዮጵያ አሰራር ነው ህጎች የሚከተለው በኢትዮጵያ ሲስተም የሆነ ህጎች ሁሉም ነገር እየተጠቀመ ነው ፕሮፌሽናል ጋይድላይኖች እና ሁሉም ነገር እየተጠቀመ ላይሰንሱ ብራንድ ኔም እየተጠቀመ ከሆነ እንደዚህ አይነት ከሆነ ፍራንቻይዚንግ ነው መልሱ ዲ ነው በቃ ይዛችሁ ላይሰንሲንግ ከሆነ በቃ ብሎ ፓተንት መጠቀም ነው ለምሳሌ ኮካ-ኮላ ላይ ለሆነ በቲሸርት ላይ ምናምን በሆነ እንደዚህ አይነት መጠቀም ነው ጆይንት ቬንቸር ደግሞ አንድ ላይ መጠቀም ነው ዳይሬክት ኢንቨስትመንት ነው ስሙ እንደሚነግረን የሆነ ሀገር ሄደ መስራት ነው ብዙ ወጪ ያለበት ዳይሬክት ኢንቨስትመንት ሁሌ ማወቅ አለባችሁ ብዙ ብር ያስፈልጋል ካፒታል ኢንተንሲቭ ነው 39 የካልኩሌሽን ነገር ነው a sample of 40 patients has a mean recovery time of 15 days which is standard revision test 3 no test HO means mu 14 HA የሚላለ mu not 14 with alpha 0.01 was the critical value ይላል
እንደዚህ አይነት ጥያቄዎች ይመጣሉ ማለት ነው። ይሄ ከምን የመጣ ነው? ከስታቲስቲክስ ነው። ስታቲስቲክስ ይሄ ፎርሙላ አለው። በፎርሙላው ነው የምንሄደው ነገር አለ ይመስለኛል። ስታቲስቲክስ 2 ነው እንደሚመስለኝ። ኤኒዌይ ዜድ የሚባል ፎርሙላ እንደዚህ አይነት ጥያቄ አለ። ክሪቲካል ቫልዩ ምናምን ሲለን ቀጥታ ወደ ዜድ ነው የምንሄደው። ቀላል ነው። ዜድ ሲባል ዜድ ማለት x which means mean ነው። mean minus mu naught over standard deviation over root of n ማለት ነው። ዜድ ማለት ሚኑ ስንት ነው ተሰጥቶናል። ሚን ተሰጥቶናል ሲባል ምንድነው አላ ሚን ሪከቨሪ ታይም ስለሚለን 15 ነው ያለው ሚኑ። ፕላስ ደግሞ ሚው ኖትም ተሰጥቶናል። በነል ሃይፖቴሲስ ያለ ነል ሃይፖቴሲስ እና አልተርናቲቭ ሃይፖቴሲስ ነው የተሰጠው። በነል ሃይፖቴሲስ አድርጎ ተሰጥቶናል 14 ማለት ነው። ይሄንን አለ። በላይኛው በታችኛው ደግሞ ስታንዳርድ ዲቪዥን አለ። ስታንዳርድ ዲቪዥን 3 ነው። 3 አለ ኦቨር ሩት ኦፍ ኤን ኤኑ ጠቅላላ ብዛቱ ማለት ነው። ብዛቱ ሳምፕል ማለት ነው። ሳምፕል ስሞል ኤን ስለሚለን ማለት ነው። ሳምፕሉ 40 ነው። ሳምፕሉ 40 ነው። ይሄንን ካልኩሌት ስናደርገው 15 ማይነስ 14 አንድ ነው የሚመጣው ኦቨር 3 ኦቨር ያ ሩት ኦፍ 40 ከሩት ሲወጣ 6.3246 አካባቢ ይመጣል። ከዛ የስናካፍለው 1 ኦቨር 0.4743 ይመጣል። ከዛ ይሄም ስናካፍለው 2.108 ይመጣል ማለት ነው። ግን እንዴት እንሰዋለን ነው የምትሉታ? አይዛችሁ ካልኩሌተር ብዙውን ጊዜ ይፈቀዳል። አይዛችሁ ችግር የለውም። ካልኩሌተር ብዙውን ጊዜ ይፈቀዳል። ሞባይል ምናምን ነው የሚያስቸግሩት እንጂ ይሄ ኖርማል ነው ማለት ነው። ኢቭን ኖኪያ ምናምን የሚባለው ራሱ ላይፈቅድላችሁ ይችላሉና ካልኩሌተር ሳይንቲፊክ የሆኑ ማለት ነው እንደዚህ አይነት ጥያቄዎች ለመስራት እንዲያመቸን ማለት ነው። ተወሰንም ቢሆን መጠቀም አስፈላጊ ነው። አይታወቅም እንደዚህ አይነት ጥያቄዎች ሊመጡ ስለሚችሉ ማለት ነው። ብዙ ጊዜም ደግሞ ይመጣሉ ስታቲስቲክስ ስለሆነ ይመጣልና 1 2 3 ምናምን ሊመጡ ይችላሉ። ኤኒዌይ ትንሽ ማለት በእጅ የማይሰሩ ነገሮች ሊመጡ ስለሚችሉ በሚል ጊዜ ስለሚወስድ ይሄንን ስናካፍለው 2.108 ይመጣል። ይሄ በዜድ ስታቲስቲክ ስናወጣ ማለት ነው። ይሄ አለበት ማለት ምንድነው በክሪቲካል ቫልዩ ነው እየጠየቀን ያለውና እዚህ ጋር መምረጥ ያለብን ነገር ምንድነው? በመሃል የሚገኘው ነው። ከዚህ ጋር የሚሄድ ክሪቲካል ቫልዩ የትኛው ነው? ከዚህ ጋር የሚሄድ ዲ ነው። ዲ 2.58 ይሆናል ማለት ነው ቤስት አንሰር እንጂ 2 ፕላስ ኦር ማይነስ 2.33 ከሆነ አያስኬድም። ውጭ ነው ማለት ነው። ውጭ ነው የሚሆነው። 1.96 አይደለም 3 ወጥቷል ማለት ፌል አድርገዋል ማለት ነው። 2.58 ፕላስ ኦር ማይነስ ግን ልክ ነው ማለት ክሪቲካል ቫልዩ እሱ ነው። ምክንያቱም ውጤቱ ምንድነው የሆነው 2.108 ስለሆነ ማለት ነው። እሱ ነው በቃ ወሳኙ ነገር የሚለውን መያዝ መረዳት አለብን። ቀላል ነው በቃ ኖርማል ነው። ይሄ ነው መልሱ ዲ የሚለው መያዝ አለብን። ኤኒዌይ ማለት ፎርሙላው መያዝ ነው ዋናው።
እሺ የመጨረሻው ትንሽ ሰዓት ሂደዋል መሰለኝ ዛሬ which of the following is a key criterion for micro screening a business idea ለዚህ አይነት ጥያቄዎች አሉ ማይክሮና ማክሮ ስክሪኒንግ የሚባሉ ነገሮች አሉ በደንብ መረዳት አለብን ማለት ነው ሶ ከዚህ መምረጥ አለብን ማለት ነው የመጀመሪያው personal preference of the entrepreneur ይላል የልክ ነው አይደለም ፋውንደር ማርኬት አሪፍ ነው ግን እሱ ለቪያብሊቲ ማለት ወሳኝ ነገር ለሚክሮ ስክሪኒንግ የሚሄድ አይደለም ማለት ነው it's not key viability criteria አይደለም ማለት አያችሁ በቃ የሚሄድ አይደለም ማለት ነው ፍላጎት ብቻ አይደለምና በጣም not key ማለት ነው key አይደለም ቢ ያለው ደግሞ availability of financial resource ሚክሮ ሲባል እኮ በቀላሉ እንመርጠው በቀላሉ በፍላጎት አይደለም personal preference ሌላ ነው ማክሮ ስክሪኒንግ ነገር ነው ሚክሮ ግን በቀላሉ ከዛ ወጥተው ለምሳሌ በቀላሉ የሚሰሩ ወይ ምናምን ሆነው ከዛ ቀጥለን ወደ ፍላጎት ምንገባ ማለት ነው ሶ ቢያለው ግን availability of financial resource ይላል ልክ ነው አው ልክ ነው ማይክሮ ስክሪኒንግ ማለት ምንድነው አሁን which means like ምንድነው quick feasibility filter ምናምን ይባላል በቀላሉ ፊልተር የምናደርግበት መንገድ ነውና ይሄ እሱ ይገልጻል ፋይናንሻል ሪሶርስ ሲምቢዋል ማለት ነው በቀላሉ ፕራክቲካል ሊሆን የሚችል በቀላሉ ካፒታል አግኝተን ወደ ስራው ልንገባበት የምንችል አክሰሳብል ሪሶርስ ያለበት በቀላሉ ላውንች ሊያደርግ የሚችል ብዙ ሃርድነስ የሌለበት ቤዚክ ማርኬት አይነት ማለት ነው በቀላሉ በራሳችን ፈንድ ወይ በቀላሉ ፈንድ የምናገኘው ነገር ከሆነ ነው ከዋናው ነገርና እሱ ነው ማይክሮ ስክሪኒንግ ማለት ነው ቢዝነስ አይዲያ ከኢንተርፕረነርሺፕ የተያዘ ይመስለኛል anyway B የሚለው ቤስት አንሰር ነው ማለት ነው ሲ ደግሞ number of competitors in the industry የሚለው ስክሪን አስፈላጊ ነው ግን ኮምፒውተር ካውንት ምናምን ማድረግ ሊሚትድ አይደለምና በቀላሉ ላይክ ማክሮ ነገር ነው you በቃ ቀጥሎ የሚመጣ ነው number of computers እና you need market size differentiation entry barrier use of economy ብዙ የሚጠኑ ነገሮች ሊኖሩ ይችላሉ ግን በቀላሉ ኪ ነገር ግን አይደለም ማለት ነው ዲ ያለው ደግሞ ሶሻል ሚዲያ ፖፑላሪቲ ይላል እንዲያም ይሄ ከባድ ነው ሚስሊዲንግ ሊያደርገን ይችላልና ኮንፊውዥን ጋር የሚሄድ አይደለም ከማለት ፕሮፊታቢሊቲ ምናምን ሰስቴናቢሊቲ ምናምን እሱ ሶሻል ሚዲያ የተናገረው ፐብሊክ ስለሆነ ብዙ ሰው ስለወደደ ምናምን አይሰራ አሁን ሚክሮ የሚባለው ስክሪኒንግ በቀላሉ መለየት የምንችለው በቀላሉ ሊጀምር የሚችል ቢዝነስ ነው በቀላሉ እንጂ በጣም ካፒታል ነው አሁን መጀመሪያ ላይ የምናየው ማለት ነው ቀጥሎ ያለው ነው እሱ እና ቤስት የሚባለው ቢ ነው ቺፕ ልነግራችሁ ነው በመጨረሻ ላይ ቢያችሁ ነበር አራሳውቱም ልነግራችሁ ነው አሁን ምንድነው ጥር ተፈታኞች 2018 መቼ ነው ፈተና ምናምን ያላችሁ ለማታውቁ ማለት ነው የሆነ ልነግራችሁ ነው ከሚኒስትሪ ኦፍ ኤጁኬሽን ያገኘሁት መረጃ ነው ልክ ነው ሶ ፈተናው ከጥር 11 እስከ ጥር 21
18 ዓመተ ምህረት ነው እና ይሄ ይመስላል ማናጅመንት መጀመሪያ አካባቢ ሊሆን ይችላል አልባትና አይዛችሁ ዙሮ በቃ ኖርማል ነው ምክንያቱም በበዓል ምክንያት ማለት 12 ምናምን ሊጀምሩት ይችላሉ ጥምቀት ስለሆነ ማለት ነው ማናጅመንት በሶስተኛ ምናምን ሊሆን ይችላል ሶስተኛ ቀን 13 ምናምን ሊሆን ስለሚችል እና አይዟችሁ በርቱ ቀላል ነው ጧትና ማታ ይቅርታ ሞርኒንግ እና አፍተርኑን 3 ፈተና ነው የሚዘጋጀው መጀመሪያ ከ2 ሰዓት እስከ 5 አካባቢ አለ 6 አካባቢ ማለት ነው ከ6 ሰዓት 5 አካባቢ ጀምሮ ያለው እስከ 8 ተኩል ምናምን አለ ሌላ ደግሞ ከ9 ጀምሮ 9 አካባቢ ጀምሮ እስከ 11 እንደዚህ አይነት ነው አሰራሩ ማለት ነው አብዛኛው ሰዓት በቂ ነው ፈጠን ብላችሁ ለመስራት ሞክሩ በዚህ ጉዳይ የሆነ ሐሳብ ልነግራችሁ የምትፈልጉ ከሆነ ቪዲዮ ይሰራል ምናምን ብላችሁ መጻፍ ይቻላል ኮሜንት ስር ላይ የሆነ ሐሳብ ልሰጣችሁ የምትፈልጉት ነገር ካለ ምናልባት ብዬ ነው እና ኖርማል ነው ተረጋግተን መስራት ነው አለመጨናነቅ የከበደን ጥያቄ ካለ ማለፍ አልፈ ሌላ መስራት ነው አንዳንዴ ማለፍ ሲባል ግን የሆነ የምትጠረጥሩት መልሳችሁ ነው እንጂ ምናልባት ጊዜ ላይ በቃችሁ ስለሚችል ማለት ነው የሆነ ምልክት አድርጋችሁ መሄድ ያስፈልጋል አለ ፍላግ የሚል አለ እሱን ተጭናችሁ ወደ ሌላው መሄድ ከዛ ተመልሳችሁ መዳሰስ ማለት ነው ራስስ በቃ ፈጠን ብላችሁ ከሰራችሁ ኮንፊደንስ ይኖራችኋል አንዳንዱ ሰው ምን ያጋጥማል መሰላችሁ በአንድ ጥያቄ የሆነ ትግል መግጠም የሚባል ነገር አለና ይሄ ያስፈልግ በአንድ ጥያቄ 10 ደቂቃ 5 ደቂቃ ምናምን የሚፈጁ ሰዎች አሉ ፈጠን ብላችሁ ሰሩና ከዛ ተመልሳችሁ ሁሉም ጥያቄዎች ተመሳሳይ ማርክ ነው ያላችሁ ተመሳሳይ ማለት መስራት የምትችሉት ከሆነ ትኩረት ትንሽ 2 ደቂቃ ምናምን ብትሰጡ ችግር የለውም ዝም ብሎ ብዙ ትግል መግጠም ግን በተለይ ካልኩሌሽን ነገሮቹ የማትችሉት ወይም ትንሽ የሚከብዳችሁ ያላነበባችሁት ምናምን ካለ አጋማምታችሁ መልሳችሁ ማለፍ መቻል አለብን ማለት ውስጣችን ይሄ ካልሰራሁት አላልፍ ምናምን የሚል ነገር ሊያጋጥም ስለሚችል በሚል ነው የምነግራችሁ እና ስላጠናን ብቻ አይደለም ጊዜ አጠቃቀም ማለት ነው ጊዜ አጠቃቀም ያ ፎርሙም በቃ ማለት አላስፈላጊ የሆኑ ነገሮችን አለመንካት ሰሚት ብለን መውጣት አለብን እና የሆነ ሌላ ነገር ስንነካ ምናምን የሆነ ችግር ላይ ያጋጥም ስለሚችል እና በተቻለ መጠን መስራት በጊዜያችን በሰዓታችን ገብተን ማለት ነው አንዳንዱ ደግሞ ምን ይላል አሁን ይበቃናል ወይ አሁን ጀምረን ጥናት ብዙ ሰው አይዛችሁ ችግር የለም ብዙ ሰው አልጀመረም ጥናት እውነቴን ነው የምነግራችሁ እንዲያም አንዳንዴ ቀድሞ ጀምረ ላውሱ ሊደብር ይችላል ማለት ነው የሆነ ኮንሲስተንሲ ከሌለ በሞቲቬሽን ምናምን ጀምረው ከሆነ ማለት ነውና አይዛችሁ ፈጠን ብላችሁ ታነቡና እንዲያም እኔ በእኔ ሐሳብ ማለት ነው መጀመሪያ ላይ ፒፒቲ ብታነቡ ፒፒቲ አንብባችሁ የሆነ ኦቨርቪው ኑራችሁ ከዛ ወደ ቲም አለ እሱን አንብባችሁ ከገባችሁ ነው አሪፍ ኮንፊደንስ የሚሰጣችኋልና የሚተው ነገር ሊኖር አይገባም ሁሉም አንብቡት የሆነ ተጨማሪ የምነግራችሁ ነገር ካለ የሆነ ቪዲዮ በቃ የራስ ስራልን እንዴት ነው ጥያቄው ምንሰራው ፈተና ላይ እንዴት ነው ምናምን ቴክኒክ አሰራር ጥያቄዎች እንዴት ነው ማድረግ ያለብን ጥንቃቄዎች ምንድነው ምናምን የምትሉት የሆነ ሐሳብ ካላችሁ ፎከስ ማድረግ ያለብን ምንድነው ምናምን የምትሉት ነገር ካለ የሆነ ጥያቄ ካላችሁ ኮሜንት ስር አስቀምጡልኝ
በቪዲዮ መሰራት የምትፈልጉት ከሆነ just ንገሩኝ። ደህና ሁኑልኝ። ቀጣይ እስከምንገናኝ ቻው። ደህና ቆዩልኝ።